በዘመናዊው የሰው ልጅ ታሪክ ውስጥ ጦርነት በጥይትና በሰይፍ ብቻ ሳይሆን በቴክኖሎጂና በፈጠራ የሚወሰንበት ደረጃ ላይ ደርሷል። ከሰሞኑን የወጡ መረጃዎች እንደሚያመላክቱት ዩክሬን በጦር ግንባር ላይ የሚገኙ ወታደሮቿን በከፊል በሮቦቶች ለመተካት የሚያስችል ግዙፍና ስትራቴጂካዊ እርምጃ መውሰድ ጀምራለች። ሮይተርስ በዝርዝር እንዳሰፈረው የዩክሬን መከላከያ ሚኒስቴር በ2026 የመጀመሪያው አጋማሽ ብቻ 25000 የምድር ላይ የሮቦቲክ ሲስተሞችን የግዢ ውል ለመፈጸም አቅዷል። ይህ አሃዝ በ2025 ዓ.ም በሙሉ ከተገዛው የሮቦቶች ብዛት ጋር ሲነጻጸር በእጥፍ የላቀ መሆኑን የመከላከያ ሚኒስትሩ ሚካይሎ ፊዶሮቭ በሰጡት መግለጫ አረጋግጧል። ሚኒስትሩ የዚህ ግዙፍ ንቅናቄ አስፈላጊነትን ሲያስረዱ የዩክሬን መንግስት ዋነኛው ግብ 100% የጦር ግንባር የሎጂስቲክስ ስራዎችን በሮቦቲክስ ሲስተሞች ማከናወን መሆኑን ገልጸዋል። ይህ እቅድ ዩክሬን ካጋጠማት የሰው ኃይል እጥረትና ሩሲያ ካላት የቁጥር ብልጫ አንጻር የመጣ መሆኑን ታዛቢዎች ይናገራሉ። ሲኤንኤን ይዞት በወጣው ዘገባ መሰረት ዩክሬን የሰው ሕይወትን ለመታደግ ሮቦቶችን እንደ ዋነኛ መፍትሄ ወስዳለች። የዩክሬን ድሮንና ሮቦቲክስ ክፍለ ጦር አዛዥ የሆኑት ማይኮላ ማርካዚንኬቪች ለሲኤንኤን በሰጡት ቃለ መጠይቅ እኛ መቼም ቢሆን ከጠላት ጋር በሰው ኃይል ብዛት ልንመጣጠን አንችልም ብለዋል። ስለዚህም ብልጫውን መውሰድ ያለብን በቴክኖሎጂ ነው በማለት የሁኔታውን አስገዳጅነት ገልጸዋል። ዚንኬቪች አክለውም በ2022 ዓ.ም እንዲህ አይነት ቴክኖሎጂዎች በጦር ሜዳ ላይ ይውላሉ ተብሎ ቢነገር ኖሮ እንደ ሳይንስ ልብ ወለድ ይቆጠር እንደነበረ አስታውሰዋል። የዩክሬን የሮቦቲክስ ኢንዱስትሪ በአሁኑ ወቅት በከፍተኛ ፍጥነት እያደገ የሚገኝ ዘርፍ ሆኗል። የሀገሪቱ የመከላከያ ግዢ ኤጀንሲ በአሁኑ ወቅት ከሀገር ውስጥ አምራቾች ጋር 268 ሚሊዮን የአሜሪካ ዶላር የሚጠጋ ዋጋ ያላቸው 19 የውል ስምምነቶችን ተፈራርሟል። ይህ የኢንቨስትመንት መጠን ዩክሬን ለሮቦቲክስ ቴክኖሎጂ የሰጠችውን ከፍተኛ ዋጋ ያሳያል። ሲኤንኤን እንደዘገበው የመከላከያ ሚኒስትሩ የአምራች ኩባንያዎችን የምርት ሰንሰለት ለማረጋጋትና ምርታቸውን ለማሳደግ ሲባል የግዢ እቅዶችን ወደ ረጅም ጊዜ በማራዘም ኩባንያዎች የዓመቱን ኮንትራት ቀድመው እንዲያገኙና በቂ ዝግጅት እንዲያደርጉ እያገዘ ይገኛል። በአሁኑ ወቅት በዩክሬን ከ280 በላይ ኩባንያዎች በዚህ ዘርፍ ላይ ተሰማርተው ከ550 በላይ የተለያዩ የቴክኖሎጂ መፍትሄዎችን እያቀረቡ መሆኑን ፊዶሮቭ በመግለጫቸው ጠቁሟል። ብሬቭዋን የተሰኘው የመንግስት መከላከያ ቴክኖሎጂ ክላስተርም እስካሁን ለዘርፉ አልሚዎች ከፍተኛ የገንዘብ ድጋፎችን መስጠቱ ተገልጿል። ሮቦቶች ቀደም ሲል የቆሰሉ ወታደሮችን ከጦር ሜዳ ለማንሳትና ለአቅርቦት ስራዎች ብቻ ያገለግሉ የነበረ ቢሆንም አሁን ግን ሚናቸው ወደ ቀጥታ ውጊያ ተሸጋግሯል። ሲኤንኤን ባወጣው ዘገባ መሰረት በቅርቡ በተከናወነ ወታደራዊ ኦፕሬሽን የሩሲያ ይዞታዎች ሙሉ በሙሉ በሮቦቶችና በድሮኖች ቁጥጥር ስር መዋላቸው ተዘግቧል። በዚህ ኦፕሬሽን ወቅት አንድም የዩክሬን እግረኛ ወታደር ሳይሳተፍ የሩሲያ ወታደሮች ለሮቦቶች እጃቸውን እንዲሰጡ ተደርጓል። የጦር አዛዡ ዚንኬቪች ለሲኤንኤን ሲገልጹ ይዞታውን መቆጣጠር የተቻለው አንድም ጥይት ሳይተኮስ ነው ብለዋል። ምርኮኛ የሆኑት የሩሲያ ወታደሮች በማይክሮፎን ድምፅ በሚያወጡትና ካሜራ በተገጠመላቸው የምድር ሮቦቶች አማካኝነት ትዕዛዝ እየተሰጣቸው ወደ ዩክሬን ይዞታ እንዲመጡ መደረጉን ዘገባው አመልክቷል። ይህ ክስተት በሰው ልጅ የጦርነት ታሪክ ውስጥ ለመጀመሪያ ጊዜ ጠላት በሮቦቶች አማካኝነት የተሸነፈበትና ምርኮኛ የተያዘበት አጋጣሚ ተደርጎ ተወስዷል። ፕሬዝዳንት ቮሎዶሚር ዜሌንስኪ በቅርቡ ባደረጉት ንግግር ባለፉት 3 ወራት ብቻ ሮቦቶች እና ድሮኖች ከ22000 በላይ ተልዕኮዎችን መፈጸማቸውንና በዚህም ምክንያት የብዙ ሺህ ወታደሮች ሕይወት መትረፉን ገልጸዋል። ፕሬዝዳንቱ ሲናገሩም አንድ ተዋጊ ሊገባባቸው የሚገቡ እጅግ አደገኛ ቦታዎች ላይ ሮቦቶች በመግባታቸው ብቻ የ22000 ወታደሮች ሕይወት ተርፏል ብለዋል። ከሰማይ ድሮኖች የሚለዩባቸው በርካታ ጠቀሜታዎች እንዳሏቸውም ባለሙያዎች ይናገራሉ። እንደ ሮይተርስ ዘገባ የምድር ሮቦቶች በሁሉም አይነት የአየር ሁኔታ ውስጥ የመስራት አቅም አላቸው። እንዲሁም ከሰማይ ድሮኖች የበለጠ ከባድ ሸክምና የጦር መሳሪያ የመሸከም አቅም አላቸው። የባትሪ ዕድሜያቸውም ረጅም በመሆኑ ለበርካታ ቀናት በጦር ሜዳ መቆየት ይችላሉ። ለምሳሌ ያህል አንድ ማሽንጋን የታጠቀ ሮቦት ለ45 ቀናት ያህል የሩሲያን ጥቃት ብቻውን ተቋቁሞ መቆየቱ ተገልጿል። የሮያል ዩናይትድ ሰርቪስ ኢንስቲትዩት መረጃ እንደሚያሳየው ከሆነ ዩክሬን እያደረገችው ያለው አዲስ ሙከራ በዓለም አቀፍ ደረጃ ሮቦቶች የጦርነት የወደፊት ዕጣ ፈንታን ስለመወሰናቸው ትልቅ ክርክር እንደሚያጭር ተናግረዋል። ምንም እንኳን እነዚህ ሮቦቶች እንደ ሰብአዊ ወታደር መሬትን በዘላቂነት ለመያዝ ገና ቢቸገሩም የቆሰሉ ወታደሮችን ለመታደግ በአደገኛ አቅርቦት ተልዕኮዎችና ፈንጂዎችን በማምከን ረገድ ግን ወደር የሌለው ሚና እየተጫወቱ ነው። ይህ በድሮን ክትትል ምክንያት በጦር ግንባር ላይ መንቀሳቀስ እጅግ ገዳይ በሆነበት በዚህ ወቅት ወሳኝ እርምጃ ነው ሲሉም ወታደራዊ ተንታኞች ያስረዳሉ። ከዚህም በተጨማሪ ወደፊት የኔቶ አባል ሀገራት እንኳን ሳይቀሩ እነዚህን ሲስተሞች ለተለያዩ ወታደራዊ ተግባራት እንደሚጠቀሙባቸው ይጠበቃል።
ዩክሬን በሮቦቲክስ ዘርፍ ፈጣን እድገት እያሳየች ቢሆንም ሩሲያን በበኩሏ ወደ ኋላ ላለመቅረት ጥረት እያደረገች መሆኑን ዘገባዎች ያመለክታሉ። የዩክሬን የጦር አዛዦች እንደተናገሩት በጦር ሜዳው ላይ ወሳኙ ነገር ቴክኖሎጂውን መጀመሪያ መፍጠር ሳይሆን ቴክኖሎጂውን በከፍተኛ መጠን ማምረት መቻል ነው። ሩሲያ ሰፊ የኢንዱስትሪ አቅም ያላት በመሆኑ የዩክሬን ስትራቴጂ ይህንን የሩሲያ የቁጥር ብልጫ በቴክኖሎጂ ጥራትና ፍጥነት መብለጥ ላይ ያተኮረ ነው። የአሜሪካው የጦርነት ጥናት ተቋም ባወጣው ጥናት የዩክሬን የድሮንና የሮቦቲክስ ብልጫ የሩሲያን ግስጋሴ ለመግታትና የዩክሬንን ጦር መልሶ ማጥቃት እርምጃዎችን እንዲወስድ ትልቅ አስተዋጽኦ እያደረገ መሆኑን አመልክቷል። ይሁን እንጂ ሩሲያም የራሷን የኤሌክትሮኒክስ ጦርነት አቅም በማሳደግ የዩክሬን ሮቦቶችን ለማሰናከል እየሰራች በመሆኑ ትግሉ የቀጠለ የቴክኖሎጂ ፉክክር ሆኗል። ከሮቦቲክስ ስኬቶች ጎን ለጎን ዩክሬን የአየር ክልሏን ከሩሲያ ባለስቲክ ሚሳኤሎች ለመከላከል አዲስ ዲፕሎማሲያዊና ወታደራዊ ግፊት እያደረገች ነው። ሮይተርስ እንደዘገበው ፕሬዝዳንት ዜሌንስኪ አውሮፓ የራሷ የሆነ የባለስቲክ ሚሳኤል መከላከያ ስርዓት ሊኖራት እንደሚገባና ዩክሬን በዚህ ረገድ ከበርካታ ሀገራት ጋር ድርድር እያደረገች መሆኑን ገልጸዋል። የሩሲያ ባለስቲክ ሚሳኤሎች የዩክሬንን የኃይል መሠረተ ልማቶች በማውደም ረገድ ትልቅ ስጋት ሆነው ቀጥለዋል። በአሁኑ ወቅት እነዚህን ሚሳኤሎች መጥለፍ የሚችለው የአሜሪካ ፓትሪዮት ስርዓት ብቻ ቢሆንም የሚሳኤሎቹ አቅርቦት ግን በአሁኑ ወቅት እያለቀ መሆኑ ተነግሯል። ዜሌንስኪ ለሀገር ውስጥ የቴሌቪዥን ጣቢያ በሰጡት ቃለ ምልልስ በአንድ ዓመት ውስጥ የራሳችንን የባለስቲክ ሚሳኤል መከላከያ ስርዓት መገንባት አለብን ብሏል። የአሜሪካው ፓትሪዮት ስርዓት የሚሳኤል እጥረት እያጋጠመው የመጣው በመካከለኛው ምስራቅ ባለው ግጭት ሳቢያ መሆኑን ሮይተርስ አስነብቧል። ሚሳኤሎቹ በኢራንና በሌሎች ወገኖች የሚሰነዘሩ ጥቃቶችን ለመከላከል በስፋት ጥቅም ላይ በመዋላቸው ዩክሬን አማራጭ መፈለግ ጀምራለች። ፍላሚንጎ የተሰኘው የዩክሬን ሚሳኤል አምራች ኩባንያ ከአውሮፓውያን ኩባንያዎች ጋር በመተባበር ዝቅተኛ ወጪ የሚጠይቅ አዲስ የአየር መከላከያ ስርዓትን እስከ 2027 ዓ.ም ለማምረት እየተደራደረ መሆኑን ሮይተርስ በዘገባው አመልክቷል። ይህ አዲስ ስርዓት ለውድና እጥረት ላለበት የፓትሪዮት ስርዓት እንደ አማራጭ ይወሰዳል። በአውሮፓ የሚገኘው ብቸኛ የባለስቲክ መከላከያ ስርዓት በአነስተኛ መጠን የሚመረት በመሆኑ ዩክሬን አውሮፓውያን ሀገራት የጋራ የመከላከያ ጋሻ እንዲገነቡ ግፊት እያደረገች ነው። ወደፊት የዩክሬን ጦርነት ሌላኛው ወሳኝ ገጽታ ሰው ሰራሽ አስተውሎት መሆኑን ባለሙያዎች ይገልጻሉ። ዩክሬን በጦር ሜዳው በሚገኝ መረጃ ላይ ተመስርቶ ድሮኖችንና ሮቦቶችን የሚያሰለጥኑ የሰው ሰራሽ አስተውሎት ሞዴሎችን እያዘጋጀች ቢሆንም በዘርፉ ያሉ ወታደራዊ መሪዎች ግን ጥንቃቄን ይመርጣሉ። የዩክሬኑ ከፍተኛ ወታደራዊ አዛዥ ዚንኬቪች ለሲኤንኤን በሰጡት ቃለ ምልልስ የመጨረሻው ውሳኔ ሁልጊዜ በሰው ልጅ እጅ መሆን አለበት ብለዋል። መሳሪያን ሙሉ በሙሉ ለሰው ሰራሽ አስተውሎት አሳልፎ መስጠት የሞራልና የቴክኒክ ስጋቶች እንዳሉት ዚንኬቪች አክለው ገልጸዋል። ቢሆንም ግን ሮቦቶች ደም እንደማይፈሳቸውና የሰው ሕይወት ደግሞ ውድ መሆኑን የጠቀሱት አዛዡ የሮቦቲክስ ስርዓቶች በከፍተኛ ፍጥነትና በሰፊው ጥቅም ላይ መዋል እንዳለባቸው ያላቸውን ጽኑ አቋም አሳይቷል። ዩክሬን 25000 የምድር ሮቦቶችን ወደ ጦር ግንባር ለማሰማራት የያዘችው እቅድ ሀገሪቱ ካጋጠማት የሰው ኃይል እጥረት በላይ የዘመናዊ ጦርነትን አስተሳሰብ ለውጥ ያሳያል። የዩክሬኑ መከላከያ ሚኒስትር እንዳሉት ቴክኖሎጂና ዳታን በመጠቀም የሩሲያን ግስጋሴ መግታት ብቻ ሳይሆን ሩሲያን ወደ ሰላም ማስገደድ የዩክሬን ቀጣይ ስትራቴጂ ነው። በተመሳሳይ ጊዜ ከአውሮፓ ሀገራት ጋር በመሆን የባለስቲክ ሚሳኤል መከላከያ ስርዓት ለመዘርጋት የሚደረገው ጥረት ዩክሬን ራሷን ችላ ለመቆምና የአውሮፓን ደህንነት በጋራ ለመጠበቅ ያላትን ራዕይ ያሳያል። ዘገባዎች እንደሚያሳዩት ከሆነ ዩክሬን በአሁኑ ወቅት የዓለም የጦርነት ቴክኖሎጂ ላቦራቶሪ ሆናለች። ይህም በሰውና በማሽን መካከል ያለውን የጦርነት ሚዛን ለዘለቄታው እየቀየረው ይገኛል። የሮቦቶች ተሳትፎ የሰው ወታደሮችን ሚና ሙሉ በሙሉ ባይተካም የሰው ልጅ ሕይወትን በመታደግና የጠላትን አቅም በማዳከም ረገድ ግን አዲስ የታሪክ ምዕራፍን ከፍቷል።